ኒኮላይ ኢቫኖቪች ቫቪሎቭ ይህ የአንድ ታላቅ ሩሲያዊ ሳይንቲስት ታሪክ ነው። ሳይንስን ታጥቆ ረሃብን ታግሎ ለመጣል ጠኔን ታሪክ ለማድረግ ከችጋር ጋር ሲፋለም የወደቀ ታላቅ ባለራዕይ ሳይንቲስት አስገራሚና አሳዛኝ ታሪክ። የሳይንቲስት ኒኮላይ ኢቫኖቪች ቫቪሎቭ ይሰኛል። ለመሆኑ ቫቪሎቭ ማን ነው? ምንስ ነበር የሠራው? ራዕዩስ ምን ደረሰ? በዚህ ዶክመንተሪ ይህንንና ሌሎችንም ለማመን የሚከብዱ ነገሮች እናያለን። ቫቪሎቭ የዛሬ 100 ዓመት ግድም ያኔ አቢሲኒያ ትባል ወደ ነበረችው ወደ ሀገራችን ኢትዮጵያም ጎራ ብሎ ነበር። ለመሆኑ በያኔው አቢሲኒያ ምን ገጠመው? ከማንስ ጋር ተገናኘ? ከዚህስ ምን ይዞ ሄደ? ኢትዮጵያስ በእርሱ ሳይንሳዊ ሐሰሳ ውስጥ ያላት ቦታ ምን ይሆን? በዚህ ዶክመንተሪ ተዳስሰዋል። ገና የቫቪሎቭን ታሪክ በቀጥታ ከመዳሳችን በፊት በጊዜ ወደ ኋላ ተጉዘን ብዙ ልናይ የሚገባን ነገር አለ። አሁን በጊዜ በጣሙን ወደ ኋላ ልንሄድ ግድ ይለናል። ነገርን ከስሩ ውሃን ከጥሩም አይደል ነገሩ እና የሰው ዘር በረሃብ ተፈትኗል። ረሃብ ያልጠበሰው ሕዝብ የለም ማለት ይቻላል። ግን አንድ ሰው ነበር ሳይንስን ተጠቅሞ ረሃብን ሊያጠፋ የተነሳ፣ ማንም በረሃብ የማይሞትባት ዓለም ለመፍጠር ያለመ፣ ችጋርን ታሪክ ሊያድርግ የቆረጠ አንድ ሰው ነበር። እናም ደግሞ ያን ሕልም ማሳኪያ ቅርስ ትቶልን አልፏል። እርሱ ግን በሕይወቱ መጨረሻ ከታላቅ ፈተና ጋር ተጋፈጠ። ስለ ሳይንስ ዋሽቶ መኖር ወይም ስለ ሳይንስ ስለ እውነት መስክሮ የሞትን ጽዋ መጎንጨት። ዘመናዊ የሰው ልጅ ዝርያ ብቅ ካለባቸው ጊዜያት አንስቶ ባሉት ጥቂት 100 ሺህ ዓመታት የሰው ልጅ የዘላንነት ኑሮን ነበር የሚገፋው። ፍሬ እየለቀመ እንስሳትን እያደነ ለ100 ሺዎች ዓመታት ኖረ። የዛሬ 10 ወይም 12 ሺህ ዓመታት ግድም ግን አዲስ የኑሮ መላ መጣ። እስቲ እነዚያን የላቀ አእምሮ ብቃት ያላቸውን ጥንታዊ ሰዎች አስቡ። ከሰበሰቡት ፍሬ ውስጥ ሌላ ተክል ሊሆን የሚችል ነገር እንዳለ የተረዱ እነዚያ ጥንታዊ ሰዎች ምን ያክል ብልህ ይሆኑ? ያ ሌላ ተክል ሊሆን የሚችል ነገር ዘር ነው። ይህ ግኝት የጥንታዊውን ሰው ልብ ለሁለት ሳይከፍለው አልቀረም። ከዚያን በፊት እንደነበረው በአነስተኛ ቡድኖች ተከፋፍሎ ፍሬ እየለቀመ እያደነ መቀጠል፣ አሊያም አንድ ቦታ ከትሞ ዘርዘርቶ ሰብል ሰብስቦ በግብርና ተጠምዶ መኖር። ሁለተኛው አማራጭ ነገ ለሚገኝ ነገር ዛሬን መሥዋዕት ማድረግን ይጠይቃል። እናም ሁለተኛውን ምርጫ የመረጡቱ ለመጀመሪያ ጊዜ ስለ ነገ ማሰብ ጀመሩ። እርግጥ ይህ ውሳኔ በአንድ ጀንበር የመጣ ሊሆን አይችልም። ከበርካታ የትውልዶች ቅጥልጥል በኋላ የተከሰተ ነው የሚሆነው። ከሰው ልጅ የጊዜ ግንዛቤ አንጻር ከረዥም ጊዜያት በፊት የሆነ ነገር ነው። ከሁለንተናችን ወይም ከዩኒቨርስ መፈጠር ጀምሮ ካለው ጊዜ አንጻር ስናየው ግን የሰው ልጅ ግብርናን ከጀመረ ገና ግማሽ ደቂቃ እንኳን ነው። እንዴት ካላችሁ ነገሩ ወዲህ ነው። ያለንበት ሁለንተና ወይም ዩኒቨርስ የተፈጠረው የዛሬ 13.8 ቢሊዮን ዓመታት ግድም ነው። ሁሉም ነገር የሆነው ከዚያን ጊዜ አንስቶ ነው። ከዚያን ጊዜ አንስቶ የተከሰቱትን ነገሮች በአንጻሩ ለመረዳት እስቲ እነዚህን 13.8 ቢሊዮን ዓመታት ልክ እንደ አንድ ዓመት ቆጥረን እንያቸው። ወይም በሌላ አነጋገር ከፍጥረተ ሁለንተና አንስቶ ያሉትን 13.8 ቢሊዮን ዓመታት አንድ ዓመት ውስጥ እናጭቃቸው። ይህኔ ትዕይንተ ዓለማዊ ቀን መቁጠሪያ ወይም ኮስሚክ ካላንደር ይኖረናል። በዚህ ቀን መቁጠሪያ መሠረት ሁለንተናችን የተፈጠረው መስከረም 1 ቀን ማለዳ 1 ሰዓት ከ00 ደቂቃ ከ00 ሰከንድ ላይ ነው። ከሁለንተና መፈጠር እስካሁኗ ቅጽበት ያለውን ጊዜ በአንድ ትዕይንተ ዓለማዊ ቀን መቁጠሪያ ወይም ኮስሚክ ካላንደር ውስጥ ስላጨቅ ነው። ይህች ያለንባት ቅጽበት ማለት እንግዲህ የዓመቱ መጨረሻዋ ቀን ጳጉሜ 5 ለቀጣዩ ዓመት አጥቢያ ሊነጋጋ ከንጋቱ 12 ሰዓት ከ59 ደቂቃ ከ59 ሰከንድ ላይ እንደሆነን እናስብ። በዚህ ቀን መቁጠሪያ ውስጥ ያለ እያንዳንዱ ወር ከቢሊየን በላይ ዓመታትን ይወክላል። እያንዳንዱ ቀን ደግሞ ወደ 40 ሚሊዮን የተጠጉ ዓመታትን ሲወክል፣ በአንጻሩ 1 ሰዓት 1.56 ሚሊዮን ዓመታትን፣ 1 ደቂቃ ደግሞ 26050 ዓመታትን ይወክላል።
1 ሰከንድ ደግሞ የ434 ዓመታትን ያክል ዋጋ አላት። በዚህ ቀን መቁጠሪያ መሠረት የሰው ልጅ አከናወንኳቸው የሚላቸው ታላላቅ ተግባራት ሁሉ በዓመቱ የመጨረሻዋ ቀን የመጨረሻዋ ሌሊት ውስጥ ባሉ የመጨረሻ ጥቂት ደቂቃዎች ውስጥ የተከናወኑ ናቸው። አሁን ለሁለንተናችን ይህን ያክል አዲስ መጤ ነን። በትዕይንተ ዓለማዊ ቀን መቁጠሪያችን መሠረት የሰው ልጅ ቀደምት አባላት ግብርናና እንስሳት እርባታን የጀመሩት ዓመቱን ሊገባደድ ባሉት የመጨረሻዎቹ 30 ሰከንድ እንኳ በማይሞላ ቅጽበት ውስጥ ነው። ያኔ ከቦታ ቦታ እየተዟዟረ ይኖር የነበረው የሰው ልጅ አንድ ቦታ ሰፍሮ መኖር ጀመረ። እናም ከአንድ ወቅት በላይ የሚዘልቁ ቋሚ ግንባታዎችን ያንጽ ገባ። እናም የሰው ልጅ ለመጀመሪያ ጊዜ ነገን በመዳፉ ስር ለማስገባት ይጣጣር ጀመር። ይህ በጥንታዊ ሰው የተገነባው የኢያሪኮ ማማ የሚሰኘው ግንባታ 8.5 ሜትር ቁመት ያለው ሲሆን እነሆ አሁንም ድረስ እንደቆመ አለ። ድንገት ደርሰው የሚያጠቁ ወራሪዎችን ከሩቅ አይቶ ቀድሞ ለመዘጋጀት የተገነባ የከተማ ዘቦች ማማ ይሆን እንዴ? ወይንስ ወደ ከዋክብቱ ቀረብ ለማለት በሚል የተሠራ የሳይንሳዊ ምልከታ ቆጥ ነገር? ለመገንባት 11,000 የሥራ ሰዓታት እንደፈጀ ይገመታል። ግብርና ባመጣው የምግብ መትረፍረፍ ብቻ ነው ይህ ሊከናወን የሚችለው። ይህ የዓለማችን ጥንታዊው ደረጃ ነው። የመጀመሪያዎቹ የግብፅ ፒራሚዶች ከመገንባታቸው በፊት ይህ ግንብ 5,000 ዓመቱ ነበር። እነዚህን ደረጃዎች መውጣት ማለት ወደ ኋላ ያሉ 300 ትውልዶችን ዱካ እንደመከተል ነው። ገና በቅርቡ ከቦታ ቦታ እየተዘዋወሩ መኖርን አቁመው አንድ ቦታ የሰፈሩ ሰዎች ይህን አይነት ዘላቂ ግንባታ ማቆማቸው አስገራሚ አይደለምን? አዳኝና ፍሬ ለቃሚው ሰው ልጅ የተመጣጠነ ምግብ ነበር የሚበላው። ፍራፍሬው፣ ስራስሩ፣ ነፍሳቱ፣ እንስሳቱ። ግብርና ብሎ አንድ ቦታ መስፈር ሲጀምር ግን ምግቡ በአብዛኛው ጥቂት ኃይል ሰጪ የእህል አይነቶች ብቻ ሆነ። እናም ደግሞ ዝናብ ሲጠፋ ወይም አዝመራውን ፈንገስ ሲያጠቃው ታላቅ ረሃብ ይከሰታል። እርግጥ የረሃብ ሰበቡ ድርቅ፣ ተምች፣ ግሪሳ፣ የአዘርት በሽታዎች ብቻ አይደሉም። እንደውም ብልሹ አመራርና ጦርነት ዋነኛው የረሃብ መንስኤዎች ሆነው ይገኛሉ። አሁን ለምሳሌ ያክል በድርቅና በብልሹ የብሪታንያ ቀኝ ግዛት አስተዳደር ሳቢያ በህንድ በ18ኛው ክፍለ ዘመን የተከሰተው ረሃብ 10 ሚሊዮን ሰዎችን ፈጅቷል። በ19ኛው ክፍለ ዘመን በቻይና በደረሱ በርካታ የረሃብ አደጋዎች ከ100 ሚሊዮን በላይ ሰው ረግፏል። በወቅቱ የብሪታንያ መንግሥት ብልሹ ፖሊሲ ሳቢያ በአየርላንድ የተከሰተው ረሃብም 1 ሚሊዮን የሚሆኑትን ገሎ 2 ሚሊዮን የሚሆኑት እንዲሰደዱ አድርጓል። በጎርጎሮሳውያን 1877 በብራዚል የደረሰው ድርቅና ወረርሽኝም ተመሳሳይ ቁጥር ያላቸውን ፈጅቷል፣ ለስደት ዳርጓል። በአንድ አውራጃ ብቻ ከግማሽ በላይ የሚሆን ሕዝብ በረሃብ ሳቢያ ረግፏል። በኢትዮጵያ በሩዋንዳና በአፍሪካ የሳህል አካባቢ በረሃብ ሳቢያ የሞተው ሰው ብዛት በውል አይታወቅም። ብቻ ምን አለፋችሁ ታሪክ መመዝገብ ከጀመረበት ጊዜ አንስቶ እንኳ ብናይ ሁሌም ቢሆን በአንድ የዓለም ክፍል በርካቶች በረሃብ ሳቢያ ሞተዋል። ግብርና ልክ እንደ ስበት ሕግ እቅጩን የሚተነብይ፣ ስለዚህም ድርቅና በሽታን የሚቋቋሙ የተሻሻሉ ዝርያዎችን አስተማማኝ በሆነ መልኩ በተከታታይ መፍጠር የሚችል ሳይንስ መሆን ይችላልን? ዛሬ መልሱ ግልጽ ነው፣ አዎን ነው የምንለው። በአንድ ወቅት ግን ይህ እጅግ ወሳኝ ጥያቄ ነበር። ገበሬዎች ለክፍለ ዘመናት የተሻሉ ዝርያዎችን በማዳቀል ምርጥ ዝርያዎችን ሲፈጥሩ ቆይተዋል። ይህም ሰው ሰራሽ መረጣ ወይም አርቲፊሻል ሴሌክሽን ይሰኛል። ግን ደግሞ ባህሪያት ከአንዱ ትውልድ ወደ ቀጣዩ የሚተላለፉበት መንገድ ሚስጥር ሆኖ ቆይቷል። ይህ ዳውን ሃውስ የሚሰኘው የቻርለስ ዳርዊን ቤት ነው። እዚህ ነበር ከሚስቱ ኤማና ከ10 ልጆቻቸው ጋር ይኖር የነበረው። ከልጆቹ ጋር በጣም ቅርርብ ያለው በጨዋታቸው የሚሳተፍ አባት ነበር። ይህን አጸድ የተከለውም እርሱ ራሱ ነው። እንግዲህ በሳይንስና በአጠቃላዩ የሰው ልጅ እሳቤ ላይ ታላቅ ተጽዕኖ የፈጠረው የአብዮተኛው ሳይንቲስት መኖሪያ ነበር። አሁን ድረስ በርካቶች ሐሳቡን ይፈሩታል። ቻርለስ ዳርዊን የደረሰበት እውነታዊ ነው። የሰው ልጅን ጨምሮ ዝርያዎች ሊፈጠሩ የቻሉት በጊዜ ሂደት ውስጥ በተፈጠረ ዝግመታዊ የተፈጥሯዊ መረጣ ወይም ናቹራል ሴሌክሽን ክስተት ነው። አካባቢያዊ ሁኔታዎች ሲለወጡ ከለውጡ ጋር ተስማምተው መኖር ያልቻሉት ሲጠፉ፣ ተስማምተው መኖር የቻሉት ግን በሕይወት ቆይተው ልጆቻቸውን ይተካሉ። ዳርዊን በዝርያዎች መፈጠር ላይ ከአካባቢና ከሕይወት መስተጋብር ውጪ ተጽዕኖ ያለው ሌላ ኃይል የለም አለ።
የዝግመተ ለውጥ ውስጣዊ አሰራር ምን አይነት እንደሆነ ግን ማንም የሚያውቅ አልነበረም። ልክ በዚያን ወቅት በአሁኗ ቼክ ሪፐብሊክ በሚገኝ አንድ ገዳም አበምኔት የነበሩት አባ ሜንደል የሳይንስ ፕሮፌሰር ለመሆን እየተጣጣሩ ነበር። ሁለቱንም ጊዜ የመግቢያ ፈተናውን ማለፍ ሳይችሉ ቀሩ። ስለዚህም ተጠባባቂ መምህር ሆኑ። እናም በትርፍ ጊዜያቸው በአተር ተክሎች ላይ ምርምር ማካሄድ ጀመሩ። አተር ላይ ደግሞ ምን አለ? አባ ሜንደል የአተር ተክሎችን ቁመትና ቅርጽ እንዲሁም የፍሬ የአበባና የዝንቡጦቻቸውን ቀለም በጥንቃቄ እየመዘገቡ በ10 ሺዎች የሚቆጠሩትን አዳቀሉ። ሜንደል ረቢን መተንበይ የሚችል ንድፈ ሐሳብ ለመተለም ነው የተነሱት። ረጅሙን የአተር ተክል ካጭሩ፣ ባለአረንጓዴውን የአተር ፍሬ ከባለ ቢጫው ስናዳቅል ምንድን ነው የምናገኘው? ውጤቱ ምን ሊሆን እንደሚችል የሚገልጽ የተፈጥሮ ሕግ ላይ መድረስ ነው የፈለጉት። እናም ሁሌም ቢሆን ባለአረንጓዴው ፍሬው አተር ከባለ ቢጫው ጋር ሲዳቀል ውጤቱ ቢጫ እንደሆነ ተረዱ። ሜንደል ቢጫው በአረንጓዴው ላይ ያለውን የበላይነት ባህሪ ጉልህ ወይም ዶሚናንት ሲሉ ሰየሙት። እነዚህ በመዳቀል የተገኙ አተሮች እርስ በርስ ሲዳቀሉ የሚገኙት አተሮች ምን አይነት ቀለም እንደሚኖራቸው መተንበይ የሚያስችል ሕግ ላይ ስለደረሱ ደግሞ እጅጉን ተደሰቱ። ከእያንዳንዱ 4 የአተር ፍሬዎች አንዱ አረንጓዴ ሆኖ ተገኘ። በሁለተኛው ትውልድ ወቅት ተደብቆ በሦስተኛው ላይ ብቅ ያለውን ባህሪ ሜንደል አድፋጭ ወይም ሪሲሲቭ አሉት። ሜንደል ፋክተር ሲሉ የሰየሟቸው የተክሎችን የተለያዩ ባህሪያት የሚወስኑ እዚያው ተክሎች ውስጥ ያሉ ነገሮች አሉ። እናም ደግሞ የሚመሩበትን ሕግ ደረሱበት። ሕጉንም በቀላል ሂሳባዊ ስልት ማስቀመጥ ቻሉ። ቻርለስ ዳርዊንም ሆነ ግሪጎር ሜንድል ሳይተዋወቁ ግን በተመሳሳይ ወቅት የሕይወትን ምስጢራዊ አሰራር እየበረበሩ ነበር። ዳርዊን የሁሉንም ፍጡራን አንድነት የሚገልጽ መረጃ አቀረበ። ተለይተን የተፈጠርን ቢመስልም ሐቁ ግን ከሁሉም እንስሳትና እጽዋት ጋር ዘመዳሞች ነን። ልክ እንደ ሌላው ፍጡር ሁሉ የተፈጥሮ አንድ አካል ብቻ ነን። አባ ሜንደል የሕይወት መልእክት ከአንድ ትውልድ ወደ ቀጣዩ የሚተላለፍበት አንዳች ሕግ እንዳለ ደረሱበት። ተጠባባቂው መምህር አዲስ የሳይንስ ዘርፍ ፈጠሩ። ቢሆንም ግን የምርምር ውጤታቸው ለ35 ዓመታት ትኩረት ሳያገኝ ቀረ። ዓለም አንድ ቀን ከታላላቅ የሳይንስ ሰዎች መካከል እንዳንዱ እንደሚያያቸው ሳያውቁ አባ ሜንደል እስከ ወዲያኛው አሸለቡ። ለ10 ዓመታት ማንም ቁብ ሰጥቶ ያልተመለከተው የሜንደል ግኝት በ20ኛው ክፍለ ዘመን መጀመሪያ ግድም ካንቀላፋበት ተነሳ። ሜንደል የፈጠሩት ሳይንስ ዋነኛ አቀንቃኝ ደግሞ ብሪታንያዊ የሥነ እንስሳት አጥኚ ዊልያም ቤትሰን ነበር። የፍጡራንን ባህሪ ገላጭ የሆኑት ነገሮች እንዴት ከትውልድ ወደ ትውልድ እንደሚተላለፉ የሚገልጸውን ይህን የሳይንስ ዘርፍም ጄኔቲክስ ሲል ሰየመው። ቤትሰንና ጓደኞቹ አዳዲስ የእንስሳትና የእጽዋት ዝርያዎችን ለመፍጠር ምርምር እያካሄዱ ነው። ሳይንስና ነጻነት አይነጣጥሉም የሚል መርህ የነበረው ቤትሰን ላቦራቶሪውንም በዚህ ሕግ ነበር የሚመራው። ለጥናትና ምርምር ከሩሲያ የመጣው ሩሲያዊ የሥነ እጽዋት አጥኚ ኒኮላይ ኢቫኖቪች ቫቪሎቭ የቤትሰንን መርህ ከልቡ ጥፎታል። አዲሱን የሳይንስ ዘርፍ ጄኔቲክስን በመጠቀም ዓለምን ስለ መመገብ ያስባል። የጫጉላ ሽርሽሩ ላይ ሆኖ እንኳ የሳይንስ ነገር አይሆንለትም። ልጅም ሳለ ቫቪሎቭ የሚያባክነው ጊዜ አልነበረውም። ሁሌም ቢሆን የሚሠራው ብዙ ያለን ጊዜ ግን አጭር እንዳለ ነው። ግን ከፊቱ እየመጣ ያለውን ነገር እንዴት ማወቅ ይችላል? ምድር ራሷ ልክ እንደ አንድ ፍጡር ነች የሚለው ሐሳብ ለብዙዎች አንዳች ስሜት ነኪ ቅኔ ብቻ ቢመስልም ጉዳዩ ግን ሳይንሳዊ ሐቅ ነው። እናም ከዛሬ 400 ዓመታት በፊት በ1600 ፌብርዋሪ 19 ከቀኑ 11 ሰዓት ላይ በዚህ ራቅ ባለ የደቡብ ፔሩ አካባቢ ታላቅ እሳተ ገሞራ ፈነዳ። በሺዎች ኪሎ ሜትሮች ርቀት ላይ ባሉ የዓለማችን ከተሞች ውስጥ ያሉ ነዋሪዎች የዚህ እሳተ ገሞራ ፍንዳታ የሚያመጣባቸውን መከራና ሞት የሚያውቁበት አንዳችን መንገድ አልነበረም። እናም ከእሳተ ገሞራው የሚትጎለጎለው የሰልፈሪክ አሲድና የገሞራ አመድ ቅይጥ የፀሐይ ብርሃንና ሙቀት መሬት እንዳይደርስ ከለለ። በዚህም ሳቢያ ከፀሐይዋ ጨረር የተወሰነው ስትራቶስፌር በሚሰኘው የከባቢ አየር ክፍል ውስጥ ተመጦ ቀረ። እናም ደግሞ የህዋይና ፑቲና እሳተ ገሞራ ታሪክ መመዝገብ ከጀመረበት ጊዜ አንስቶ በደቡብ አሜሪካ ከደረሱ የእሳተ ገሞራ ፍንዳታዎች ከፍተኛው ነው። ስለዚህም በዚሁ የእሳተ ገሞራ ፍንዳታ ሳቢያ ለየት ያለ ክረምት ገባ። ልዩ ክረምት።
የገሞራ ክረምት፣ አስፈሪ ክረምት። እናም የሩሲያ ሕዝብ ለ6 ክፍለ ዘመናት ባላየው አስከፊ ክረምት ቆፈን ተያዘ። ለ2 ዓመታት በበጋ እንኳ የሌሊቱ የሙቀት መጠን ከዜሮ በታች ወረደ። ከአጠቃላዩ ሕዝብ ማለትም ከ6 ሚሊዮኑ 2 ሚሊዮን ያክሉ በረሃብ ረገፈ። የሩሲያው ንጉሥ ዛር ቦሪስ ጎዱኖቭ ከሥልጣናቸው ተሽቀነጠሩ። ይህ ሁሉ እንግዲህ 12000 ኪሎ ሜትሮች ርቀት ላይ ፔሩስ በደረሰ የእሳተ ገሞራ ፍንዳታ ሳቢያ። በሩሲያ ታሪክ የመጨረሻው ረሃብ ግን ይህ አይደለም። ድርቅና ረሃብ ሀገሪቱን በተደጋጋሚ አበሳዋን አሳይቷታል። እንደ 1600 ያለ አስከፊ ረሃብ የተከሰተው ግን ከ3 ክፍለ ዘመናት በኋላ በ1891 ነበር። በዚያን ዓመት ክረምት ቀድሞ ገባና አዝመራውን አወደመው። ዛር ሳልሳዊ አሌክሳንደር ለረሃቡ አፋጣኝ ምላሽ አልሰጡም። ሚሊዮኖች በረሃብ ሲረግፉ፣ ሀብታም ሩሲያን ግን ሩብላቸውን የጭነቀውና በውድ ዋጋ ከውጭ እህል እያስገቡ የተድላ ሕይወታቸውን ቀጠሉ። ዛር ሳልሳዊ አሌክሳንደር ለተራበው ሕዝብ ያቀረቡት ዳቦ የረሃብ ዳቦ ነበር የሚሰኝ። ደግሞ የረሃብ ዳቦ ምንድን ነው ካላችሁ የተሠራበትን እንሆ። ከድንጋይ ሽበት፣ ከአረም፣ ከዛፍ ቅርፊትና እብቅ ተቀላቅሎ የተሠራ የረሃብ ዳቦ። በዚህ ሁሉ መሃል ሀብታም ሩሲያውያንና መሳፍንቱ አሁን ከደቡብ ፈረንሳይ ተቆርጦ የመጣ ስትሮበሪና ከእንግሊዝ በመጣ ክሬም የተሠራ ኬክ እየገመጡ ዓለማቸውን ይቀጩ ነበር። ረሃቡ ግማሽ ሚሊዮን የሚያህለውን ሕዝብ ፈጀው። የሩሲያ አብዮት የፈነዳው ከዚህ ረሃብ 30 ዓመታት በኋላ ቢሆንም በርካታ የታሪክ አጥኞች እንደሚያምኑት ያ ረሃብ ነበር የአብዮቱን ፈንጂ የለኮሰው። እናም ደግሞ ያ ረሃብ ዛሬ በምንዘክረው የታሪካችን ጀግና በኒኮላይ ቫቪሎቭ ሕይወት ላይ ትልቅ ተጽዕኖን አሳርፏል። የቫቪሎቭ አባት ረሃብን በደንብ ያውቁታል። በተደጋጋሚ አዝመራው አልይዝ እያለ በምግብ ራሽን ነበር ሕይወታቸውን ማክረም የቻሉት። ቢሆንም ግን በእንዲህ ያለ ድህነት ውስጥ ያደጉት የቫቪሎቭ ወላጆች ተጣጥረው የተደላደለ ኑሮ የሚመራ ቤተሰብ መመስረት ችለዋል። 4ቱም ልጆቻቸው ሳይንቲስቶች ሆነዋል። ሰርጌ የፊዚክስ ሊቅ፣ ኒኮላይ ደግሞ የሥነ ዕጽዋት ጠቢብ ቦታኒስት ሆነ። የወላጆቹን በአጠቃላይ የሀገሬውን የረሃብ ጠባሳ ያልረሳው ቫቪሎቭ ገና ከልጅነቱ አንስቶ ነበር ረሃብን የማጥፋት ግብ ይዞ የተነሳው። እናም ደግሞ ልጅም ሳለ ቫቪሎቭ እጅ የሚሰጥ አይነት አልነበረም። የግብርና ዘዴዋ ኋላ ቀርም እንኳ ሆኖ ሩሲያ በ1911 የዓለማችን አንደኛ ህላኪ ሀገር ነበረች። ሩሲያ ውስጥ ሳይንቲስቶች አዲሱን የጄኔቲክስ ሳይንስ ጥቅም ላይ በመዋል የሀገሪቱን የግብርና ምርት ለማሳደግ እየጣሩ ያሉበት ብቸኛው ቦታ የፔትሮቭስኪ ኢንስቲትዩት ነበር። ግን እዚህም ቢሆን ነገሩ ገና ያልጠራ አወዛጋቢ ነበር። የኢንስቲትዩቱ ሳይንቲስቶች በጉዳዩ ላይ ዘወትር ይወያዩ ነበር። እናም ከነዚህ ውይይቶች ባንዱ አንዲት የቫቪሎቭ ባልደረባ እሺ የዛሬው የክርክራችን ርዕስ የእጽዋት መረጣና ማዳቀል ሳይንስ ነው ወይንስ አይደለም የሚል ይሆናል ስትል ውይይቱን አስጀመረች። ፈጽሞ ሳይንስ አይደለም፣ ገበሬው ነው የተሻለ የሚያውቀው። ለሺዎች ዓመታት ትልልቅ ዘሮችን እየመረጠ ሲዘራ ወፋፍራምና ጠንካራ እንስሳትን መርጦ ሲያዳቅል ነው የኖረው። እኛ ሳይንቲስቶች ምን ልንነግረው እንችላለን? ፎርሙላና ቁጥር እየደረደርን ግራ ከማጋባት በቀር አያስፈልገውም። ገበሬው የሚያስፈልገው ዳቦ ነው አለ አንዱ። ይሄኔ ከኪሱ ለማዳ እንሽላሊት ይዞ በመሄድ የሚታወቀው ቫቪሎቭ ገበሬው ጥበበኛ ነው፣ ለዚያም ትልቅ አክብሮት ነው ያለኝ ሲል ንግግሩን ጀመረ። አሳዛኙ ነገር ግን የትንበያ መሳሪያ የሆነው ሳይንስ በገበሬው እጅ የለም። ሲያዳቅል የቱ ባህሪ ጨቋኝ ሆኖ ገኖ እንደሚገለጥ የቱ እንደሚደበቅ አያውቅም። የገበሬው ማዳቀል ያቦ ሰጠኝ ሥራ ነው፣ ዕድል ነው፣ ቁማር በሉት። ግሪጎር ሜንደል ግን ዝርያዎች ሲዳቀሉ ምን ሊከሰት እንደሚችል ዝርዝሩን ቁልጭ አድርጎ የሚያሳይ ሳይንስ ሰጥቶናል። ሜንደል ሐሳቡን በሂሳብ በስሌት ከገለጸበት ጊዜ አንስቶ ግብርና ሳይንስ ሆኗል። ራሳችንንና ዓለምን ለመመገብ የሚያስችለን ብቸኛ ተስፋም ሳይንስ ነው። እንደ ጎርጎሮሳውያን አቆጣጠር በ1914 በአንደኛው የዓለም ጦርነት ጅማሮ ሰሞን ቫቪሎቭ በአንድ ጉዳይ ላይ እየተብሰለሰለ ነበር። አሁን ለግብርና የምንጠቀምባቸው አዝዕርቶች ከየት ነው የመጡት? ቀደምት ዝርያዎቻቸው የትኞቹ ይሆኑ ሲል ያስባል። በፍቅር ደብዳቤው ላይ ደግሞ እንዲህ የሚል ሰፍሮ ይገኛል። በሳይንስ ላይ ያለኝ እምነት ጥልቅ ነው። ሳይንስ ሕይወቴ ነው። ሕይወቴ ግብም እርሱ ነው። ለቅንጣት ሳይንስ እንኳ ቢሆን ሕይወቴን ለመስጠት አላመነታም።
አንደኛው የዓለም ጦርነት በሩሲያ ማኅበረሰብ ውስጥ ያለውን ትልቅ ስንጥቅ ቁልጭ አድርጎ አሳየ። ከዚያም በኋላ ለተከተሉት ለአብዮቱና ለእርስ በርስ ጦርነቱም ዋነኛ አቀጣጣይ ምክንያት ሆነ። ቫቪሎቭ የጭሰኛና የወዛደር ልጆች ሳይንቲስት ሆነው ጥናትና ምርምር የሚያካሂዱባቸው ይሆናሉ በሚል ካቋቋማቸው 400 ያክል የሳይንስ ተቋማት የመጀመሪያው ሥራ ጀመረ። የሳይንስ ተቋማት ዋነኛ ዓላማ ደግሞ የቫቪሎቭ ሕልም የሆነውን ረሃብን ማጥፋት ነበር። በ1920 ቫቪሎቭ ደረስኩበት ያለውን አዲስ የተፈጥሮ ይፋ አደረገ። ጓዶች፣ በተለያዩ የተክል ዝርያዎች ውስጥ ያሉ ተመሳሳይ ጂኖች የሚያከናውኗቸው ተግባራት ተመሳሳይ ናቸው። የዚህ ምክንያቱ ደግሞ የጋራ የቀድሞ ዝርያ ያላቸው መሆናቸው ነው። ዝግመተ ለውጥን ለመረዳትና የማዳቀል ሥራችንን ሳይንሳዊ በሆነ መልኩ ለመምራት እነዚህ ቀደምት የአዝዕርት ዝርያዎች አሁን ድረስ ሊኖሩባቸው ወደሚችሉ ግብርናን ቀድመው ወደ ጀመሩ ሀገራት ማምራት አለብን። ከዚያም እነዚህን ቀደምት ዝርያዎች ሰብስበን መምጣት አለብን አለ ቫቪሎቭ ግኝቱን ይፋ ባደረገበት ገለጻው። እናም የቫቪሎቭ ዝና ተተኮሰ። ሩሲያ እንደ ኒኮላይ ቫቪሎቭ ያሉ ልጆች ካሏት መቼም አትወድቅም ተባለ። አሁን ቫቪሎቭ በዓለም አቀፍ ደረጃ ዝነኛ ሆኗል። እርሱ ግን ዘወትር እኔ ምንም የተለየ ነገር የለኝም፣ የፊዚክስ ሊቅ ወንድሜ ሰርጌ ነው ጂኒየሱ እንዳለ ነበር። ቫቪሎቭ እያንዳንዱ ዘር የዝርያውን ባህሪ ገላጭ መልእክት መያዙን ያውቃል። መልእክቱ ከዝርያ ዝርያ ይለያያል። እናም ደግሞ ሚስጥሩ ገና ከ10 ዓመታት በኋላ በተፈታ በአንዳች ሚስጥራዊ ቋንቋን የተጻፈው። ቫቪሎቭ በሕይወት ጥንታዊ መዝገብ ላይ የሰፈረውን ሁሉ መሰብሰብ ፈልጓል። እናም ደግሞ አስተማማኝ በሆነ መልኩ ለቀጣይ ትውልዶች እንዲተላለፍ ማስቻል። በወቅቱ የብዝሃ ሕይወት ታላቅ ጠቀሜታን ከተረዱ ጥቂት ሰዎች አንዱ እርሱ ነበር። እናም ደግሞ አንድ አዲስ ሐሳብ ይዞ መጣ። በጦርነትና በተፈጥሮ አደጋዎች የማይረታ የዓለም የዘር ባንክ ማቋቋም። ይህ ሰብአዊ ግብ ከጀርባው አንዳች ሳይንሳዊ ተልእኮም የሰነቀ ነው። የምንመገባቸውን እህሎች ጥንታዊ ዝርያዎች ማግኘት ከቻል የዝርያዎቹን ባህሪ ገላጭ ምስጢራዊ ረፍተ ነገሮች በመሰብሰብ የሕይወትን ቋንቋ መረዳት እንችላለን። በጊዜ ሂደት እንዴት እየተለወጡ እንደመጡ ማወቅ ያስችለናል። የሕይወትን ቋንቋና መልእክት መረዳት ከቻልን ደግሞ አዲስ መልእክት መጻፍ አያቅተንም። በሽታን፣ ተባይና ድርቅን መቋቋም የሚችሉ ጥሩ ምርት የሚሰጡ ዝርያዎችን መፍጠር እንችላለን። ስለዚህም ቫቪሎቭ ከእርሱ በፊት የነበሩ ሳይንቲስቶች ሊሄዱ ወዳልደፈሯቸው የምድራችን አካባቢዎች ተጓዘ። በ5 አህጉራት ያሉ 65 ሀገራትን ያካለለ የእጽዋት ዝርያዎች አዳኝ ወጣው። በዘመናዊ ዓለም ካርታም ሆነ መንገድ ወደሌለባቸው የአፍጋኒስታን ተራራማ አካባቢዎች ከተጓዙ አውሮፓውያን የመጀመሪያው ቫቪሎቭ ነው። በጉዞው ወቅት ማባሪያ የለሽ የጎሳ ግጭትና የተለያዩ አደጋዎችን ያየው ቫቪሎቭ ግብርና በወንዝ መውረጃ ግርጌዎች ተጀመረ የሚለውን መላምት ተጠራጥሮታል። ጥንታዊ ሰው አዝመራውን መዝራት ሊመርጥ የሚችለው ማንም አልፎ የሃጅ ነገር ሊመዘብረው በማይችል ራቅ ባሉ ተራራማ አካባቢዎች ነው ሊሆን የሚችለው ባይ ነው ቫቪሎቭ። ሕይወቱን አደጋ ላይ ጥሎ ዘር ለመሰብሰብ በርካታ ሀገራትን ያዳረሰው ቫቪሎቭ ከሳይንስ ፍቅሩን ባልተናነሰ በደፋርነቱም ዝናው ገኗል። በጎርጎሮሳውያኑ 1927 ደግሞ ወደ ኢትዮጵያ ጎራ ብሎ ለወራት ዘር ሲሰበስብ ቆየ። የሁሉም ቡናዎች እናት የሆነችውን ዘር አገኘ። እናም ደግሞ ሌሊቱን ሙሉ የዘር ሰብሳቢውን አሳሽ ቡድን ካምፕ መጠበቅ ስላለበት ይሄ ያገኘው ቡና ሌሊቱን ንቁ ሆኖ ለመዝለቅ ጠቅሞታል። ቫቪሎቭ ከኢትዮጵያ 400 ያክል የስንዴ አይነቶችን እንደወሰደ ገልጿል። የሌሎች አዘርቶችን በርካታ ዝርያዎችንም ጭምር። ሌሎች አሁን ለግብርና እየዋሉ ያሉ ተክሎች ቀደምት ዝርያዎችን ካገኘባቸው የዓለማችን አካባቢዎች አንዷ ኢትዮጵያ ነች። በቫቪሎቭና በሌሎች ሳይንቲስቶችም እንደተረጋገጠው አሁን በመላው ዓለም ለግብርና የሚውሉ አዝርቶች ከጫካ ዝርያዎቻቸው ተዳቅለው ለመጀመሪያ ጊዜ ጥቅም ላይ ከዋሉባቸው ግብርና ጀማሪ የዓለማችን አገሮች መካከል አንዷ ኢትዮጵያ ነች። ቀሪዎቹ የዓለማችን አካባቢዎች የሜዲትራንያን አካባቢ፣ ሂንዱስታን፣ ማዕከላዊ እስያ፣ ቱርክ፣ ቻይና እንዲሁም ማዕከላዊና ደቡብ አሜሪካ ይገኙበታል። የቫቪሎቭ ግብ እንግዲህ ወደ ግብርና ጀማሪ አካባቢው ተጉዞ አሁን ለግብርና እየዋሉ ያሉት አዝርቶች በመዳቀል የተፈጠሩባቸውን መሠረታዊ የጫካ ዝርያዎች መሰብሰብ ነው። ከዚያም እንደ ጥንቱ ገበሬዎች ሳይሆን በተጠና መልኩ እነዚህን በማዳቀል የተሻለ ምርት ሰጪ፣ ለበሽታ የማይረቱ እንዲሁም ሌሎች የምንፈልጋቸውን ባህሪያት የያዙ አዳዲስ ዝርያዎችን አዳቅሎ በማግኘት ረሃብን መርታት።
ያኔ ቫቪሎቭ ከኢትዮጵያ ከሰበሰባቸው ቀደምት ዝርያዎች የተወሰኑት አሁን በኢትዮጵያ አይገኙም፣ ጠፍተዋል። ምን ያህሉን እንደሆነ ባይጠቀስም ሩሲያውያኑ የወሰዱትን ዘር ለኢትዮጵያ መመለሳቸው ተዘግቧል። ለፈረንሳይም መልሰዋል ተብሏል። ያኔ የብዝሃ ሕይወት ሀብትን ከግምት ውስጥ የሚጥፈው አልነበረምና ቫቪሎቭ ከአሜሪካ ብቻ 20,000 ዘሮች ሰብስቧል። ቫቪሎቭ ወደ ማዕከላዊ ኢትዮጵያ ክፍል ለመጓዝ ፍቃድ ጠይቆ በመጠባበቅ ላይ ሳለ ከ3 ዓመታት በኋላ ቀዳማዊ ኃይለ ሥላሴ ተብለው ዘውድ ከደፉት ከወቅቱ አልጋ ወራሽ ራስ ተፈሪ ያልተጠበቀ ግብዣ ደረሰው። ቫቪሎቭ ከራስ ተፈሪ ጋር ሻይ እየጠጡ ስለተነጋገሩት ነገር እንዲህ ሲል ያስታውሳል። ሁለታችን ብቻ ነበርን። በታላቅ ጉጉት ስለ ሀገሬና ስለ አብዮቱ ጠየቁኝ። የአብዮቱ ዋነኛ አቀጣጣይ ሌኒን ሞቶ ስታሊን መተካቱን አጫወትኳቸው። ከ20 ዓመታት በፊት በስታሊን ከተመራው የባንክ ዘረፋ የተገኘው $3 ሚሊዮን ለአብዮቱ ስኬት ወሳኝ እንደነበረና ይህም ስታሊንን በመላው ራሽያ ታላቅ አርበኛ እንዳደረገው ነገርኳቸው። ቫቪሎቭ ዓለም አቀፍ የዘርና የእውቀት ፍለጋውን ባጧጧፈበት በዚያን ወቅት በቫቪሎቭ ጥረት የግብርና እውቀት ማግኘት ከቻሉ በርካታ ወጣቶች መሃል አንዱ የሆነው ትሮፊም ላይሴንኮ ዝነኛ እየሆነ መጥቷል። የዚህ ሰበቡ ደግሞ ሌኒንን ተክቶ ስልጣን ላይ ጉብ ያለው ስታሊን ነው። ስታሊን የሶቪየት ኅብረትን ሳይንስና የሳይንስ ማኅበረሰብ ያመሰው ይዟል። ለስታሊን ቫቪሎቭና መሰሎቹ የሚያካሂዱት በጥንቃቄ የሚከናወን ምርምር ጊዜ ገዳይ፣ ዋጋ ቢስና ተራ ቡርዣዊ መመጻደቅ ነው። ስለዚህም የለየለት ጸረ ኮሚኒስት ተግባር። ይህን ደግሞ ስታሊን እንዲሁ በዋዛ የሚታገሰው ነገር አይደለም። ለስታሊን ሌላው ቀርቶ ሳይንስና ሳይንቲስቶች ራሳቸው ለመንግሥትና መንግሥት ለሚመራበት ርዕዮተ ዓለም ተገዢ መሆን አለባቸው። ይህ ሳይሆን ቀርቶ ለኮሚኒስት ርዕዮተ ዓለምና ለሶቪየት መንግሥት የማይበጅ ሳይንስ የሚያካሂዱ ሳይንቲስቶች ግን ወዮላቸው። አሁን ስታሊን ጊዜ ሳያባክን ቶሎ ውጤት የሚሰጥ ሳይንስ ነው የሚፈልገው። ግን ደግሞ ሳይንስን ቶሎ እውነት ውለጂ ማለት አይቻልማ። የስታሊን ሌላው ፍላጎት ሳይንሳዊ እውነታ ከፖለቲካዊ ርዕዮተ ዓለም ጋር እንዲጣጣምለት ነው። ግን ይሄ ደግሞ አይሆንማ። ለእውነት ይገዙላታል እንጂ እውነት ለማንም አትሰግድ። የሆነ ሆኖ ግን የአገሪቱ መንግሥት ልሳን የሆነው ፕራቭዳ ከስታሊን ምኞት ጋር ተስማሚ የሆነ ሳይንቲስት ማግኘቱን ያውጅ ገባ። ለዚህም ነው በአንድ እትሙ ላይ የሚከተለውን ዘገባ ይዞ የወጣው። አሁን የተቀጠፈ አረንጓዴ አተር በክረምት አገኛለሁ ብለው ያስቡም አይደል? ባዶ እግሩን የሚሄደውን የእጽዋት ባለሙያ ትሮፊም ላይሴንኮን አልሰማችሁትማ? የውድ የሩሲያ ልጅ ይቻላል እያለን ነው። የዩኒቨርሲቲ ዲግሪም ሆነ በማይክሮስኮፕ ጸጉራም የዝንብ እግር ላይ ማፍጠት ሳያስፈልገው ዘር ሰበስባለሁ በሚል በቅንጡ የውጭ አገራት ጉዞ የሀገር ጥሪት ሳያባክን እዚሁ በእናት አገር ራሻ መሬት ላይ በባዶ እግሩ እየሄደ አሳክቶታል። ለባዶ እግሩ የእጽዋት ባለሙያ ለትሮፊም ላይሴንኮ ምስጋና ይግባና ሀገር ምድሩ በረዶ በሚለብስበት የፊታችን ጥር አሁን የተቀጠፈ አረንጓዴ አተር ጠረጴዛዎት ላይ ያገኛሉ። ፖለቲካዊ ተቀናቃኞቹን አንድ በአንድ በዘዴ እየለቀመ የጨረሰው ስታሊን እነሆ አሁን ደግሞ ፊቱን ወደ ራሻ ግብርና አዙሯል። የሶቪየትን ግብርና ዘመናዊ ያደርጋል በሚል የወሰዳቸው እርምጃዎች እልቂት ሆነ ትርፋቸው። ኩላክስ የሚሰኙት ምርታማ ጭሰኞች ጸረ አብዮተኞች ናቸው በሚል ስታሊን ከመሬታቸው ተነቅለው እንዲበተኑ አዘዘ። ከ5 እስከ 10 ሚሊዮን የሚሆን ሕዝብ በረሃብ አለቀ። ለትሮፊም ላይሴንኮ ግን ይህ እልቂት ታላቅ ዕድል ነበር የሆነው። ላይሴንኮ ቫቪሎቭን በእውቀቱና ዝናው ሳቢያ ይጠለዋል። እናም በቅናትና ጥላቻ የተንገበገበው ላይሴንኮ ቫቪሎቭን ማጥቂያ ሸርሸርብ ጀመር። በመጨረሻም የላይሴንኮ ተንኮል ሥራውን ሠራ። በዚህ ወቅት ለዘር ፍለጋ ዓለምን በማሰስ ላይ የነበረው ቫቪሎቭ በማስታወሻ ደብተሩ ላይ ያሰፈረው እንዲል ነበር። ኤደን ገነት የነበረችው እዚህ በማዕከላዊ እስያ ሳይሆን አይቀርም። ምክንያቱም እዚህ ነው የመጀመሪያው አፕል የበቀለው። ቫቪሎቭ 5 አህጉራትን ባካለለ ጉዞ ወደ እጽዋት ተፈጥሯዊ መነሻ ቦታ በማምራት የቀደምት ዝርያቸውን ፍሬ ሰበሰበ። ቫቪሎቭ ሲመለስ ያገኛት ሩሲያ ግን ከሀገር ሲወጣ የነበረችዋን አልነበረም። ሀገሪቱ እስከ ዛሬ ካየቻቸው ሁሉ በከፋው ረሃብ ተይዛለች። በአብዮቱ መፈንዳት ሰሞን የነበረው ተስፋና ፈንጠዝያ በፍርሃትና ተስፋ መቁረጥ ተተክቷል። በያኔዋ ሌኒንግራድ ያለው የቫቪሎቭ የእጽዋት ኢንዱስትሪ ኢንስቲትዩት አሁን ላይ የዓለማችን ግዙፉ የጄኔቲክስ መረጃ ማዕከል ሆኗል።
ቫቪሎቭ ይህን የሌኒንግራዱን ጨምሮ በመላ ሀገሪቱ 11 የዘር ባንኮች አቋቁሟል። ቫቪሎቭ ያዋቀረው ቡድን አባላት ዘሮቹን በአይነታቸው እየለዩ ማስቀመጥ ጀመሩ። የእያንዳንዱ ረሃብተኛ ሩሲያዊ ሕይወት በእጃቸው ያለ ያክል ያለመታከት ነበር የሚሰሩት። ኢንስቲትዩቱ በአጠቃላይ 500,000 የእጽዋት ዘሮችን ይዟል። በዚህ ወቅት ሌሴንኮ ለስታሊን ሀገሪቱ ለምን እንደተራበች አውቃለሁ፣ ረሃቡን ወደ ጥጋብ መለወጫ ዘዴን በጄ ነው፣ የሀገሪቱን ምርት በማሳደግ በጠላቶች ላይ ድል እንድትቀዳጅ የሚያስችል መላ እኔ ዘንድ አለ እያለው ነበር። ስታሊን የሌሴንኮ ሐሳብ አቋምጦታል። ሳይንቲስቶቹ እየዋሹ ነው። ቻርልስ ዳርዊን፣ ግሪጎር ሜንድል፣ ኒኮላይ ቫቪሎቭ ሁሉም የለየላቸው ቀጣፊዎች ናቸው። የምናብ ፈጠራ በሆኑና በማይታዩ ጂን በሚሏቸው ነገሮች ያምናሉ። እኔ በማይታዩ ነገሮች አላምንም። ቫቪሎቭ ግን ያምናል። ለዚህም ነው ሕዝባችን የተራበው። እርሱ ብርቅዬ ዘር ምናምን እያለ የትም ሲዞር፣ እኔ ግን እናት ራሽያ እናት ሀገሬን ምርት በምርት የሚያደርግ መላ ቀይሻለሁ። መስኩ በበረዶ በሚሸፈንበት በክረምቱ አጋማሽ የስንዴ ምርት የሚያሳፍስ ድንቅ መላ እያለ ሌሴንኮ ስታሊንን ማስጎምጀት ይዟል። የእውነት ከሆነ እውነት ይብቃት ካለ እያለ ነው ስታሊን። ሌሴንኮም አለኝ ጓድ ሊቀመንበር አለኝ፣ ግን ነጻነት እፈልጋለሁ እያለ ነው። እነዚህ ቡርዥዋ የጄኔቲክስ ሊቅ ተብዬዎች በሥራዬ እንዲገቡብኝ አልፈልግም። ጓድ ሊቀመንበር፣ እነርሱ የጠላቶቻችን ወኪሎች ናቸው። ራሽያን አስርበው ማንበርከክ ነው ልማቸው ስሎት። ለቫቪሎቭ ረሃብን መርቻው መንገድ ጥንቅቅ ባለ ሂሳብ የሚመራው እናም እቅጩን ሳይንስ የሆነው የጄኔቲክስ ወይም የዘረመል ሳይንስ ሲሆን ስለ ጄኔቲክስ ምንም ዕውቀት ለሌለው ሌሴንኮ ግን የሁሉ የሳይንቲስት ተብዮች ተራና ዋጋ ቢስ ማጭበርበሪያ ብቻ ነው። ይልቁንም ሌሴንኮ የሚያራምደው ገና ድሮ ውድቅ የሆነውን የተፈጥሮ አጥኚው የዣን ባፕቲስት ላማርክ ንድፈ ሐሳብ ነው። ቀጭኔ ከዛፍ አናት ቅጠል ለመብላት አንገቷን በተደጋጋሚ በማስገጓ ሳቢያ አንገቷ ይረዝማል። ይህን አዲስ አካላዊ ገጽታም ለቀጣዩ ትውልድ ታስተላልፋለች ብሎ ነበር የሚያምነው ላማርክ። ይመስላል አይደል? ግን አይደለም። ላማርክ ያልተረዳው እውነታዊ ነው። አሁን ያሉት ቀጭኔዎች ሊፈጠሩ የቻሉት ከሚሊዮን ዓመታት በፊት በነበረ አንድ የዝርያው መነሻ በሆነ ፍጡር አባል ጂን ላይ በተፈጠረ አጋጣሚ ለውጥ ሳቢያ ነው። ይህ ለውጥ በመጠኑ ረዘም ያለ አንገት ያለው ጨቅላ እንዲወለድ ምክንያት ይሆናል። ይህ በመጠኑ ረዘም ያለ አንገት ያን ፍጡር ጠቅሞት በሕይወት ቆይቶ ዘሩን ካስቀጠለና የአነስተኛ ለውጥም ለሚሊዮን ዓመታት በተከታታይ ቀጥሎ ለውጡም እንስሳውን ጠቅሞት ዘሩን ማስተላለፍ ሲችል ነው የዘመናዊ ቀጭኔ ዝርያ ብቅ የሚለው። ይህ ነው እንግዲህ በአጠቃላዩ ሳይንሳዊ እሳቤና በተለይም በስነ ሕይወት ዘርፍ ላይ ትልቅ አብዮት ማምጣት የቻለው የቻርልስ ዳርዊን ግኝት የዝግመተ ለውጥ ንድፈ ሐሳብ እንጂ ከዛፍ አናት ቅጠል ለመቀንጠብ አንገት ስላሰገጉ አይደለም አንገት ረዝሞ ባለረዣዥም አንገት ጨቅላዎች ሊወለዱ የሚችሉት። ሌሴንኮ ለስታሊን ክፍለ ዘመናት ያስቆጠረውን ረሃብን ከሩሲያ ምድር የማጥፋት ሕልም አሳክቼ ሥልጣን በጠንካራ መሠረት ላይ ቆማል አለው። ሌሴንኮ ረሃብን ከሩሲያ ምድር ጠራርጎ ያጠፋል ያለው መላ የስንዴ ዘሮችን በቀዝቃዛ ውሃ ውስጥ ዘፍዝፎ መዝራትን ነበር። ዘዴውንም ራሴ ነኝ የፈጠርኩት ብሎ ቨርናላይዜሽን ሲል ሰየመው። እውነታው ግን ዘዴውን እርሱ አይደለም የፈጠረው። ይልቁንም ለክፍለ ዘመናት በገበሬዎች ዘንድ ይታወቅ የነበረ የግብርና መላ ነው። ይህ መላ የሩሲያ የክረምት ስንዴ ቶሎ እንዲደርስ ቢያደርግም ሌሴንኮ ግን በዚህ ስልት ከተዘራ ስንዴ የሚገኘው ዘርም ይህን ባህሪ ይወርሳል ነው የሚለው። ይህ ደግሞ ስህተት ነው። ሌሴንኮ ቨርናላይዜሽን አንድን ዝርያ ወደ ሌላ ዝርያ መለወጥ ያስችላል ሁሉ ነው የሚለው። ይህ ፈጽሞ ሊሆን የማይችል ነገር ነው። ተራው ጭሰኛ በሶሻሊዝም አማካኝነት ወደ ተከበረ ሶሻሊስት ጓድነት እንደሚለወጠው ሁሉ ሶሻሊስት ሳይንስም ጥቅም አልባውን አልባሌ አረም ሚሊዮኖችን ወደሚቀልብ ስንዴና ሩዝ መለወጥ ይችላል ባይ ነው ሌሴንኮ። ይህ ውሸት ብቻ ሳይሆን እብደትም ነው። ሌሴንኮ የምርምሬ ውጤት ብሎ ያቀረበው መረጃም ወይ የተሳሳተ ባስ ሲልም ሆን ተብሎ የተፈበረከ ነበር። ቢሆንም ግን በመጀመሪያ ደረጃ ያለ ያለው ነገር ከሶሻሊዝም ርዕዮተ ዓለም ጋር ተመሳስሎሻለው። ሌላው ደግሞ በቀላሉ ከፍተኛ ምርት ማፈስ ያለመው ስታሊን ሌሴንኮን እንዲያው በደፈናው አምኖ መቀበል መርጧል።
ምንም አይነት ጊዜ የሚፈጅና ከፍተኛ ጥንቃቄ የሚጠይቅ ማዳቀል ሳያስፈልግ ስንዴ አሳፍሶ ሀገርን የዳቦ ቅርጫት ማድረግ የሚችል መላ አገኘው የሚለው ሌሴንኮ ዓላማዬ እንዳይሳካ ደንቃራ የሆነብኝ ዘረመል ላይ ሙጭጭ ያለው ቫቪሎቭ ነው ሲል አቂሟል። መራሩ እውነታ ያለው ግን እዚህ ጋር ነው። ሌሴንኮ ከሳይንስ በራቀ እሳቤ ስታሊንን እያማለለ ባለበት ወቅት ቫቪሎቭና ቡድኑ ግን ቅዝቃዜን የሚቋቋሙ ከከፍተኛ ቦታዎች የተገኙ የስንዴ ዝርያዎችን በማዳቀል የሩሲያ ብርድ ተቋቁመው ከፍተኛ ምርት የሚሰጡ ምርጥ ዘሮችን በመፍጠር ላይ ነበሩ። እናም ይህ ነበር አስተማማኙ ረሃብን መርቻው መንገድ። በቫቪሎቭ ዙሪያ አደጋ እያንዣበበ ነው። የሚስጥር ፖሊሶች 2 ባልደረቦቹን ወስደዋቸዋል። እናም የት እንደገቡ አይታወቅም። ሚስቶቻቸው ተረብሸዋል። ሌሴንኮ ያገኘውን ዕድል ሁሉ ተጠቅሞ የረሃቡ ሰበብ ቫቪሎቭ ነው ማለት ይዟል። ውንጀላውን ቀጥሏል። በዚህም ሳቢያ ጉዳዩ ያሳሰባቸው የቫቪሎቭ ባልደረቦች ይህን የዘረመል ምርምር ማቆም አለብን እያሉት ነው። የእርሱ መልስ ግን ዝም ብላችሁ ሥራችሁን ቀጥሉ ሆነ። የፈለገው ቢመጣ ምርምራችንን አናቆምም፣ መፍጠን አለብን። ልክ እንደ ሚካኤል ፋራዴ ጠንክረን እየሠራን የምናገኘውን ውጤት በጥንቃቄ መመዝገብ አለብን። እኔም ቢወስዱኝም እናንተ መቀጠል አለባችሁ። ዋናው ነገር ሳይንሱን ተከትሎ ምርምር ማካሄዱ ላይ ነው። ይህንንና ወደፊት የሚመጡ ረሃቦችን መርቻ ያለን ብቸኛው መላይ ነው። ጓድ አንተንና ሁላችንንም ለማሰር እየተዘጋጁ እኮ ነው ሲሉት፣ እንደዚያ ከሆነ ቶሎ ቶሎ መሥራት አለብና ሆነ መልሱ። በስታሊን የግዳጅ የገበሬዎችን መሬት አዋህዶ በመንግሥት ቁጥጥር ስር የማዋል ፖሊሲ ሳቢያ በዩክሬን የደረሰው ረሃብ በሰው ልጅ ታሪክ ከታዩ አስከፊ ረሃቦች አንዱ ሆኖ ተመዝግቧል። ረሃቡ እጅጉን አስከፊና ሰፊ ቦታን ያካለለ በመሆኑ የሚታወቀው በተከሰተበት ዓመትና ቦታ ሳይሆን በተሰጠው የራሱ የሆነ ስም ነው። ሆሎዶሞር፣ ትርጉሙ የረሃብ ፍጅት። የስታሊን ፖሊሲ የሆነው ምርታማ ጭሰኞችን ከመሬታቸው ነቅሎ የፋብሪካ ወዛደር የማድረግ እርምጃም የለየለት ረሃብና እልቂት አስከተለ። በዚህ ሁሉ መሃል ሌሴንኮ ለስታሊን ቫቪሎቭን መወንጀሉን ቀጥሏል። ቫቪሎቭና የዘረመል ምርምር ቡድኑ አባላት ሁሌ አንተን እንደተቹ ነው። በእውነቱ ይህን መቋቋም ይከብደኛል ይለዋል ስታሊን። ስታሊን ቫቪሎቭን ማስወገድ ችግር እንደሚያመጣበት ያውቃል። ዓለም አቀፉ የሳይንስ ማኅበረሰብ ቫቪሎቭን በሐሳቦቹና በድፍረቱ ያደንቀዋል። ቫቪሎቭ በዓለም አቀፍ የዘረመል ኮንፈረንስ ላይ ለመሳተፍ ወደ ውጭ አገር ለመሄድ ሲጠይቅ ስታሊን በከለከለው ጊዜ ለቫቪሎቭ ሲሉ ኮንፈረንሱን ወደ ሞስኮ ለማዞር ፈቃደኛ ነበሩ። አሁን ሌሴንኮ ቫቪሎቭና ሳይንስ ላይ ታላቅ የጥቃት ዘመቻ ከፍቷል። በተለይ ነገሩ የጦዘው ለ2 ቀናት በተካሄደው ኮንፈረንስ ላይ ነበር። በወደፊቱ የሶቪየት የግብርና ፖሊሲ ላይ ለመምከር ሁሉም ሳይንቲስትና የሳይንስ ጠላት ታድሟል። እናም በቅርቡ የኔን ዘሮችን በቀዝቃዛ ውሃ የማጀል ስልት በመጠቀም ምግብ የተትረፈረፈባት እናት ሀገር የምናይበት ቀን ሩቅ አይደለም ሲላወጀ ሌሴንኮ። ምን ጥናት ሳይደረግበት ያለምንም ሳይንሳዊ መረጃ ተቃወመ ቫቪሎቭ። አልተረዳው ይሆናል እንጂ ከጀርባ ማንም የለም። ቨርናላይዜሽን ታላቅ የክረምት የስንዴ ምርት ያሳፍሰናል። እቅዳችንም ብትደግፍ ነው የሚሻለህ፣ አለበለዚያ አለ ሌሴንኮ። የፈለግከውን አድርገኝ፣ በአደባባይ ከግንድ አስረ ልታነደኝ ትችላለህ። ሳይንስ ላይ እንደዋሽ ማድረግ ግን አትችልም አለ ቫቪሎቭ። ይህኔ የሶቪየትን ፖለቲካ በደንብ የሚያውቁቱ ይህ ሰው ያለቀለት፣ ይህን ራስን እንደ ማጥፋት ነው የምቆጥረው፣ ታያለህ አሁን ያስሩታል እያሉ ነበር። ለምን ምን ስላደረገ ይላል ሌላው። ጠብቅ፣ ይህን ጅል ሳይንቲስት ከዚህ በኋላ አታየው። ቫቪሎቭም ቢሆን የሚመጣበትን አላጣውም። ስለዚህም ባልደረቦቹን ስለ ሁኔታው አስጠንቅቆ ወደ ሌላ ተቋም ዝውውር እንዲጠይቁ ጎተጎተ። የቅርብ ባልደረቦቹ ግን ራሳቸውን ከቫቪሎቭ ለማራቅ አልፈቀዱም። የሚያደርጉንን ያርጉን አሉ። እናም ቫቪሎቭ ለመስክ ሥራ ወደ ዩክሬን በሄደበት የሶቪየት የደህንነት መሥሪያ ቤት ሰዎች ተከታትለው አግኝተውት ጓድ ቫቪሎቭ ሞስኮ ትፈለጋለህ፣ የራሴ ያልሆኑ ሰነዶችን ሳትወስድ አልቀረህም አሉት። ይህ ምን ማለት እንደሆነ ማንም አይጠፋውም። መስክ ላይ በሳይንሳዊ ሥራ ተጠምዶ ያለው ቫቪሎቭ ግድ የለም እመጣለሁ፣ የማታዋን ጀንበር ተጠቅሜ ሥራዬን እስክጨርስ ብቻ ታገሱኝ አላቸው። እናም ቫቪሎቭ ታሰረ።
በውሸት ውንጀላ ላይ የተመሠረተው ምርመራም ተከፈተበት። ይሄ በጣም ከባድ ጉዳይ ነው ጓድ ቫቪሎቭ። አደገኛ ሴራ ውስጥ ገብተህ ተገኝተሃል። ግን ይፍጠንም ይዘግይ ሊደረስብህ እንደሚችል መገመት ነበረብህ አለው በጭካኔው የሚታወቀው መርማሪ። ምን እያልከኝ ነው ያለኸው ጓድ? አለ ቫቪሎቭ። አዎ በጣም ግራ እንደተጋባ ይገባኛል። ግን ምን መሰለህ፣ ይኸውልህ ቀልዱን ተወውና መቼም ለምን እዚህ እንደመጣ አይጠፋህም። በጸረ ሶቪየት መዋቅር ውስጥ ዋነኛ ተሳታፊ ሆነ በመገኘትህና ለውጭ አገራት የስለላ ድርጅቶች ስትሰልል ስለተደረሰብን የታሰርከው። ጥፋትን አታምንም? ፈጽሞ በፍጹም። እኔ በየትኛውም የስለላም ሆነ ጸረ ሶቪየት እንቅስቃሴ ውስጥ እንደሌለውበት አስረግጬ መናገር ፈልጋለሁ። መስክረውብሃል ብለህ የጠቀስካቸው ሰዎችም መንግሥት የገደላቸው እስረኞች ናቸው። ሰላይ እንዳልሆንኩ ሀገሬን እንደምወድ ታውቃለህ። የእኔ ብቸኛ ወንጀል ከተባለ በሳይንሳዊ ጉዳይ ላይ ያለ ትልቅ ልዩነት ነው። የቫቪሎቭ መርማሪዎች እንዲህ አይነቱን ግትር ሰው ማለስለሻ ዘዴዎች አሉን ነው የሚሉት። ምርመራው በቀን ለ10-12 ሰዓታት ያክል ቀጠለ። በግርፋቱና በሌላው ማሰቃያ ሳቢያ ሳይሆን አይቀርም እግሩ አብጦ መራመድ ተሳነው። ከምርመራ በኋላ እየጎተቱ ወደ ክፍል ወስደው ይጥሉታል። እንደምንም እየተሳበ ገብቶ አንዲት ጥግ እጥፍጥፍ ብሎ ይተኛል። ከዚያች ቦታ መንቀሳቀስ አይችልም። ለ400 ጊዜያት መረመሩት። ምርመራው የቫቪሎቭን መንፈስ ሰብረው ያላደረገውን እስኪያሳምኑት ለ1700 ሰዓታት ያክል ቀጠለ። ከታሰረ ከዓመት በኋላ በጥይት ተደብድቦ እንዲሞት ተፈረደበት። ወደ መገደያው ቦታ ተወስዶ ለወራት ቆየ። በሶቪየት ያለው ጨለማ ከዚህ በላይ ወዴት ሊብስ እየተባለ ባለበት የባሰውኑ ጨለማ ሀገሪቱ ላይ ወደቀ። ሂትለር ከስታሊን ጋር ተፈራርሞት የነበረውን አንዱ ሌላውን ያለማጥቃት ውል አፍርሶ በሚሊዮን የሚቆጠሩ ወታደሮችና በሺዎች የሚቆጠሩ ታንኮችን አዝምቶ ሩሲያን ወረረ። በየትኛውም መለኪያ ከጦርነቱ ሁሉ አስከፊው ግን የሌኒንግራዱ ከበባ ነበር። እናም ቫቪሎቭ ካቋቋማቸው የዘር ባንኮች ሁሉ ትልቁ መገኛም እዚሁ ነው። ከግብርና ጅማሮ አንስቶ የሰው ልጅን ደግፈው ያቆሙ የተክል ዝርያዎች ዘሮች የተከማቹት እዚህ ነው። ለስታሊን የዘር ስብስብ ዋጋ ቢስ ነገር ነው። የዚህ ሰበቡ አንድም ርዕዮተ ዓለማዊ ነው። ተራው ጭሰኛ በኮሚኒዝም አማካኝነት ወደ ተከበረ ኮሚኒስት ጓድነት መቀየር ስለሚችል ዘር ዋጋ የለውም ባይ ነው ስታሊን፣ የእህል ዘርም ጭምር። ይህ ግን የለየለት እብደት ነው። ዘር ለግብርና ወሳኝ ነገር ነው። በጀርመን የአርያን ዘር የበላይነት ላይ የተመሠረተ የወረራ ጦርነት ለጀመረው ሂትለር ደግሞ ከዘር በላይ ምንም ነገር የለም። ስለዚህ የቫቪሎቭ የእህል ዘር ክምችት እጅግ ውድ ሀብት ነው። በዚህ ወቅት የቫቪሎቭ ባልደረቦች በሕይወት ይኑር አይኑር አናውቅም። ለማንኛውም እስከዚያው ድረስ የእርሱም ብርታት ሰንቀን ኒኮላይ ኢቫኖቪች ቢኖር ሊሆን የሚችለውን ሆነን መገኘት አለብን እየተባባሉ ነው። ከበባው ተራዝሞ የከተማው ሕዝብ በጣም ከተራበ ሊመጣ የሚችለውን መገመት ይከብዳል። ይህ ሕንፃ እጅግ በርካታ ቶን የሚበላ ነገር ስለያዘ ዓለም ወደ ቀልቡ ሲመለስ እነዚህ ዘሮች ያስፈልጉታልና እዚያ ያለውን እያንዳንዱን ዘር እንዴት ጠብቀን ማቆየት እንዳለብን መላ መዘየድ ይኖርብናል ነው ነገሩ። በታሪክ እንደነዚህ ሳይንቲስቶች ክፉኛ የተፈተነ የለም። ፈተናው ግን ከቶም ሊሰብራቸው አልቻለም። በጎርጎሮሳውያን 1941 የገና ዕለት በከተማዋ 4000 ሰው በረሃብ አለቀ። ከተማዋ በሂትለር ጦር ከበባ ስር ከወደቀች 100 ቀን አለፋት። ቅዝቃዜው -40 ዲግሪ ሴልሺየስ ደርሷል። የከተማዋ መሠረተ ልማቶች ከጥቅም ውጭ ሆነዋል። ሂትለር በልቡ የጊዜ ጉዳይ ነው እንጂ ሌኒንግራድ እንደሆን ለፍቃዴ እጇን መስጠቱ አይቀርም እያለ ነው። አሁን የቱ ከተማ ነው ይህን ያክል መከራ ለዚህን ያክል ጊዜ ተቋቁሞ መዝለቅ የሚችል? ስታሊን በከተማዋ የሄርሚቴጅ ሙዚየም ውስጥ ያሉትን የጥበብ ሥራዎች ከጥፋት ለማዳን በሚራወጥበት ወቅት የቫቪሎቭ የዘር ባንክ ላፍታም እንኳ በሕሊና ውል ያለበት አይመስልም። የፓሪሱ ሉቨር ሙዚየም በእጁ ላስገባው ሂትለር ግን ሄርሚቴጅ ሙዚየም ምኑም አይደለም። ይልቁንም የላቀ ዋጋ እንዳለው የተረዳውን የቫቪሎቭ የዘር ባንክ በእጁ ለማስገባት ነበር ትዕግሥት አጥቶ እየተጠባበቀ የነበረው። ሂትለር ለዚሁ ተግባር ከሩሲያ ሰብሳቢ ኮማንዶ የተሰኘ ልዩ የፓራሚሊቴሪ ታክቲካል ቡድን አቋቁሟል። የቡድኑ አባላት ናዚዎች ከተማዋን ሲቆጣጠሩ ተወንጭፈው የዘር ባንኩን በመውረር ሂትለር ወደፊት ገነባዋለሁ ላለው ሦስተኛ ወሪ ወሳኝ ነው የተባለውን ይህን ሕያው ቅርስ ጭነው ወደ ጀርመን ለመውሰድ አቆብቁበዋል። አሁን የኢንስቲትዩቱ የሥነ ዕጽዋት አጥኚዎች ራሽን በቀን 2 ቁራጭ ዳቦዎች ሆኗል። ቢሆንም ሥራቸውን ቀጥለዋል። ለነገሩ ከናዚ ጦር ይልቅ እነርሱን ያሳሰባቸው ነገር የቫቪሎቭ አብሯቸው አለመኖር ነበር። ያለ እርሱ በጣም ከባድ ነው።
የተወሰኑት ግን መራር ቢሆንም እውነታውን መቀበል አለብን። ቫቪሎቭ የለም፣ በቃ ሞቷል ብለው ደምድመዋል። ቫቪሎቭ ግን አልሞተም፣ እንደምንም አለ። በሌላ ከተማ ወዳለ እስር ቤት አዛውረውታል። 54 ዓመቴ ነው። በተክሎች ማዳቀል መስክ ሰፊ ዕውቀትና ልምድ አለኝ። ዕውቀቴንና ጉልበቴን ለአገሬ ጥቅም ባውል ደስታዬ ነው። በተክል ማዳቀል ዘርፍ በዝቅተኛ ደረጃ ላይም ቢሆን ተመድቤ ሀገሬን እንዳገለግል እንዲፈቀድልኝ እለምናለሁ የሚል ማመልከቻ ቢያስገባም ምንም አይነት ምላሽ አልደረሰውም። የሶቪየት መንግሥት ቫቪሎቭን በጥይት ላለመግደል ወስኗል። ከዚህ ይልቅ ግን ከማንም በላይ ረሃብን ለማጥፋት ለተጋው ቫቪሎቭ እጅግ አስከፊ ቅጣት ነበር ያሰቡት፣ ምግብ ከልክሎ አስርቦ መግደል። እናም ቫቪሎቭ በረሃብ አካሉ አልቆ ሰልስሎ ሞተ። በሌኒንግራድ 800,000 ሰው በረሃብ ረገፈ። ለ900 ቀናት በናዚ ጦር ከበባ ስር ሆና የጦር ውርጅብኝ የዘነበባት ሌኒንግራድ ለናዚዎች አልተረታችም። የሁለት ቁራሽ ዳቦ በቀን ራሽን ከቆመ ቆየ። በመሆኑም የኢንስቲትዩቱ ሳይንቲስቶች በተትረፈረፈው ዘር መሃል ተቀምጠው አንዲትም ፍሬ ሳይነኩ አንድ በአንድ በረሃብ ይረግፉ ጀመር። ለምሳሌ ያክል የለውዝ ዝርያዎች ኤክስፐርት የሆነው የሥነ ዕጽዋት አጥኚው አሌክሳንደር ሹትኪን፣ የአጃ ኤክስፐርቷ ሊሊያ ሮዲን እንዲሁም ዓለም አቀፉ የሩዝ ኤክስፐርት ዲሚትሪ ኢቫኖቭ አንድ በአንድ በሥራ ቦታቸው ላይ እንዳሉ በረሃብ አለቁ። በሥራቸው ካለው የዘር ስብስብ ግን አንዲት ፍሬ እንኳ አልተነካችም። እነዚህን ሳይንቲስቶች ጨምሮ 28 የኢንስቲትዩቱ ሳይንቲስቶች በረሃብ ሞተዋል። የቫቪሎቭ ባላንጣ ትሮፊም ሌሴንኮስ ለቀጣይ 2 አስርት ዓመታት በሶቪየት ግብርናና የሥነ ሕይወት ዘርፍ ላይ ነግሶበት ሀገሪቱን ሲያቆረቁዝ ቆይቶ በስተመጨረሻ 3 ታላላቅ የሩሲያ ሳይንቲስቶች ሐሳዊ ሳይንሱንና ሌሎች ወንጀሎቹን በግልጽ ዘርዝረው ሲያወግዙት ሥልጣኑ እየሟሸሸ መጣ። በሌሴንኮ የሳይንሳዊ የግብርና ስልት ሳቢያ በርካታ ሚሊዮን ሩሲያውያን በረሃብ ረግፈዋል። አሳዛኙ ነገር የሌሴንኮ ክፉ ተጽዕኖ ድንበር ተሻግሮም ነበር። የሌሴንኮን ያልተጨበጠ የግብርና መላ ጥቅም ላይ አውላለሁ ብላ የተነሳችው ኮሚኒስት ቻይና የሩሲያን ጽዋ ተጎነጨች። በዚሁ ሳቢያ ከ1959 እስከ 1962 በቻይና በደረሰው ረሃብ ሳቢያ ከ15 እስከ 55 ሚሊዮን ሕዝብ እንደሞተ ይገመታል። የቫቪሎቭ ጉዳይ ለልጁ ለኢጎርም ተርፏል። የአባቱን መጨረሻ ለማጣራት መሞከሩ በሶቪየት ባለሥልጣናት አልተወደደለትም። እናም የሶቪየት የደህንነት ባለሥልጣናት እጅ እንዳለበት በሚያስጠረጥር መልኩ ተገድሎ ተገኝቷል። ለመሆኑ የቫቪሎቭ ወንድም የፊዚክስ ሊቁ ሰርጌስ የት ደረሰ? ስታሊን የሶቪየት የሳይንስ አካዳሚ ሊቀመንበር አድርጎ ሾመው። ከስታሊን ሞት በኋላ ስታሊንና ሌሴንኮ በአገሪቱ ግብርናና ሳይንስ ላይ ያደረሱት ጥፋት በግልጽ መነገር ጀመረ። አንድ የዘርፉ ተመራማሪ ጄኔቲክስን የማይቀበለው ሌሴንኮ የሩሲያን የጄኔቲክስ ምርምር በግማሽ ክፍለ ዘመን ወደ ኋላ መለሰው ሲል ጽፏል። ቀስ በቀስ የቫቪሎቭ ስም ከተቀበረበት ተነሳ። ተመራማሪዎች ዳግም ስለ ቫቪሎቭ ማውራት ጀመሩ። የተክል ኢንዱስትሪ ኢንስቲትዩቱም በስሙ ተሰየመ። እናም አሁን ላይ ታላላቅ የዘረመል ሥራዎች የሚሠራበት ትልቅ ተቋም ሆኗል። ይህ በኖርዌይ የሚገኘው ስቫልባርድ ዓለም አቀፍ የዘር ባንክ ነው። በዓለም ጥግ ካሉ ደሴቶች በአንዷ መሬት ስር የታነጸው የዓለም አቀፍ የዘር ባንክ የቫቪሎቭ ሥራና ሕይወት ውጤት ነው። 4.5 ሚሊዮን የዘር ናሙናዎችን ማከማቸት ይችላል። ባንኩ አሁን ላይ ከ1 ሚሊዮን 100,000 በላይ የዘር ናሙናዎችን ይዟል። በቫቪሎቭ ኢንስቲትዩት ውስጥ ያሉ ሳይንቲስቶች ለምንድን ነው አንዲት የሩዝ ፍሬ እንኳ ያልነኩት? ያን ሁሉ የሚበላ ፍሬ፣ ለውዝ፣ አጃና ድንቹን ለምንድን ነው ከ2 ዓመት በላይ በዘለቀው ከበባ ወቅት በየቀኑ በረሃብ ይረግፍ ለነበረው የከተማው ሕዝብ ያላደሉት? ዛሬ በልታችኋል? መልሳችሁ አዎ ከሆነ ምናልባትም ዛሬ የበላችሁት ምግብ እነዚያ የእጽዋት አጥኚዎች ሕይወታቸውን ገብረው ጠብቀው ካስተላለፉልን ዘር የተገኘ ሊሆን ይችላል። ሕይወታቸውን ሰጥተውናል። ነጋችን ለእኛ ሕያውና ውድ የሆነውን ያክል ለእነርሱም እንደዚያው ነበር።